ሳሊስ ናፍቅ ዘለቀ እባላለሁኝ የኢትዮጵያ ሴት ሰዓሊያንና ቀራጺያን ማህበር ፕሬዚደንት ነኝ። ማህበራችን በየጊዜው በየአመቱ የሚያቀርባቸው አውደ ርዕዮች አሉ። እነኚህ አውደ ርዕዮች በተለያየ ቦታ በተለያየ ቲም ሊሆን ይችላል እና የምንሰራቸው ምክንያቱም ማህበሩ የራሱ አላማ አለው። ያ አላማ ሴቶችን ማበረታታት ስለሆነ በየአመቱ የጋራ የሆነ አውደ ርዕይ ያለን። ይህ ማህበር በእድሜም ከፍ ያሉ መካከለኛም እና ወጣቶችንም ያቀፈ ነው። በዚህ አጋጣሚ ደግሞ የ30ኛ ዓመታችንንም እንደዚሁ እናከብራለን ማለት ነው። በ1988 የተቋቋመ ነው ይሄ ማህበር እና ኤግዚቢሽኑ ሲካሄድ 30ኛውን ዓመትም አንድ ላይ እያከበረ ነው ማለት ነው። ይህም ኤግዚቢሽን ኮንሰንትሬት ያደረገው በሴቶች ዙሪያ ነው። ይህንም በሴቶች ዙሪያ ሴቶች እንዴት ነው የሚለውን እንቅስቃሴ ለማሳየት፣ የሴቶችን አክቲቪቲ ለማሳየት፣ የሴቶችን ጥንካሬ ለማሳየት እያንዳንዳችን ሰዓሊዎች በየራሳችን ግንዛቤና በየራሳችን ችሎታ ለማስቀመጥ ጥረት አድርገናል። እዚህ ያሉት ስዕሎች አብዛኞቹ እንግዲህ ሴትነት ላይ ያተኮሩ ናቸው። ጀግንነት ላይ ሴቶች ያው የሁሉም ነገር እንግዲህ መፈጠር የሚጀምረው ከሴት ነውና ሴቶች እርጉዝ ሆነው አለ፣ ሴት ወልዳ አለ፣ እናትነት አሁን ካለ የምትመለከቱት ስዕል እናትነት ላይ የሚያተኩር ነው። ያው እናትነትን ከገለጽ ነው ብዙ እንትን አለው፣ ግን ያው እናትነትን ለማሳየት ልጅ አቅፋ ያለች እናት በሱ ለማሳየት በሱ ነው ያሳየሁት። እዚህ ላይ ሌሎች ቲሞች አሉኝ፣ ግን ከሁለቱ ውስጥ እንግዲህ አሁን ትንሽ ሪያሊስቲክ የሆነውን እናትነት ላይ የሚያተኩረውን ስዕል ነው ከጀርባ የምትመለከቱት። ግን ሌሎቹ ቲሞቼ አብዛኛውን እንደ ዲዛይነርም ሞር ፎርም እና ከለር ላይ በጣም ፎከስ አደርጋለሁኝ እና አንደኛው ስራዬ ደግሞ ትንሽ አብስትራክት ነው። ኮንሴፕቹዋሊ ደግሞ ላይፍ ስታይል ላይ ነው እንትን የሚለው ላይፍ ስታይልም በፎርም እና በከለር ነው በጣም ለመግለጽ ሞክረው። እዚህ አውደ ርዕይ ላይ ሁለት ስራዎችን ይዤ የመጣሁት በዚህ ሳይድ ያለውን ላንድስኬፕ የሴቶችን ስራ ማለት ሴቶች በስራ ላይ የሚል ርዕስ ተሰጥቶን ነው የሰራሁት። ማለት ሴቶች በገጠር አካባቢ ላይ ራሳቸው የዕለት ዕለት ተግባራቸውን የሚያከናውኑ እንደዛ ጥንካሬያቸውን ለማሳየት ነው ያንን ነው የሰራሁት። ያቀረብኩት አንደኛው ስዕል የድሮ እናቶቻችን የኛ እናቶች የሚወክል ነው። የቤት እመቤቶች ነበሩ አብዛኞቹ እናቶቻችን ማለት ነው። እነሱ የሚኖሩበትን አኗኗር አሁን ባለው የአኗኗር ዘይቤ እሱ ውስጥ አድርጌ ገልጫቸዋለሁ። ሌላኛው ስዕሌ ደግሞ አጠቃላይ የኔን ስታይል የሚገልጽ ነው። ሽመና ጥበብን የክሮቹን አገባብ ውበቱን ዲዛይኑን እና ፓተርኑን ስናይ የምናየው የፊት ለፊቱን ነው። የፊት ለፊቱ ውበት አለው። ከጀርባው ደግሞ ያለው ውስብስብ ክሮች ናቸው ያንን የፈጠሩት ማለት ነው። እነዛ ውስብስብ ክሮች ምን አይነት ውበትን እንደፈጠሩ ለማሳየት ሞክራለሁ። ውበትን ስንገልጽ ሴትን ነው የምናየው። ያንን የጥበብን ውበት ሴቶች ላይ በብዛት የሚጠቀሙት እነሱ ናቸው። እኔም ውበትን ስገልጽ ሴቶች ላይ ለመግለጽ ይመቸኛል። ይህ ወር የሴቶች ነውና በዚህ አጋጣሚ ይሄ የሴቶች ወር በመሆኑ እና ስራችንም እዛ ላይ በማተኮሩ ጥሩ አንድነትን ፈጥሯል ማለት እችላለሁ። ምክንያቱም የሴቶችን ጥንካሬ የሴቶችን ብርታትና አክቲቪቲ ለማሳየት ጥረት አድርገናል። በዚህ አጋጣሚ ማለት የምፈልገው ምንድነው እሱ ሰሪዎችም ሴቶች ናቸው፣ የሚነገርላቸው የሚተረክላቸውና ስዕሉም የተሰራላቸው ሴቶች ናቸው። በሴትነቴ ሌላም ስራ ላይ ሆኜ ልጆችን በማሳደግ ባለትዳርም ነኝ። በቤት ውስጥም አንዳንድ ነገሮች እሰራለሁ እና በተጨማሪ ስዕልን በቃ ስራዬ ብዬ በደንብ
የውስጥ ፍላጎቴ ነው። ከልጅነቴ ጀምሮ ያለ ፍላጎቴ ነው። ትምህርት አዳብሬዋለሁ እና ያንን እዛ ላይ ለማንጸባረቅ የምፈልገው የሴቶች ጥንካሬ ማለት እንደዚህ ሌላም ስራ ላይ ሆኜ እንደገና ስዕሉንም ላይ እንደዚህ ወጥሬ ጊዜን ተጠቅሜ መስራቴ ጥንካሬን ገልጽበታለሁ። የሴት ሰዓሊያን እና ቀራጺያን ማህበር ላይ እንግዲህ ሴቶች ብቻ ሆነን ማቅረባችን ሴቶችን ያበረታታል። አብዛኞቻችን ወደዚህ ወደ አውደ ርዕይ ላይ ወደ መሳተፉ እንደምንመጣ እንደውም በር ከፈተልን ይህ የኢትዮጵያ ሴት ሰዓሊያን እና ቀራጺያን ማህበር ነው እና እርስ በርስ የምናደርጋቸው ብዙ አክቲቪቲዎች አሉ። እያንዳንዳችን እርስ በርስ የምናገኘው እውቀት ሼር እናደርጋለን። በኤግዚቢሽኖች ላይ ደግሞ አብረን በህብረት ስናወጣ ለብቻ ከምናወጣው በበለጠ በህብረት ስታወጪ ማለት አንዱ ከአንዱ ጋር የምታገኙ ትምህርት አለ። ይህ ኤግዚቢሽን መጋቢት 2 ተከፍቶ እስከ መጋቢት 21 ድረስ ይቆያል። ቦታው ደግሞ ሀያት ሬጀንሲ በፈንድቃ ማዕከል ውስጥ ጋለሪ ውስጥ ነው ማለት ነው። ለዚህን ያህል ቀናት ክፍት ሆኖ ነው ለህዝብ የሚቆየው። ማንም ተመልካች፣ ማንም ፍላጎት ያለው ሰው ወደዚህ መጥቶ መጎብኘት ይችላል።